ሰው በሰራው በወለደው ነው የሚደሰተው በልጆቻችን ወይ አሜን 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 ማየ እኔም አንቺም ልጅ የተሰቀለውን ማን ያወርድልናል በያታ እንግዲህማ እያንኳኳ ማያሉ ወይዘሮ ቅድስት አሉ እማማ ቅድስት አሉ እያሉ ሰዎች ቅድስት አይተወቅ እሺ በተማረው ጊዜ በጣም ከመለዋወጡ የተነሳ ራሴን ያመመኝ ነው ቅድም ዶፍ ዝናብ እንደጣለ አሁን ብንናገር ማን ያምነናል በዚህ በጣም ኮት ምናምን ጥለን ተርትልኔክ እዚህ ድረስ የታነኩት እኮ ዝናብ ዘነበ ብዬ በሱ እኔ ደግሞ በዘነበ ነው የሚያስመስልብኝ ጫፉ መከፈት ወረደ እንጂ እኔ አሁን ሊወርድ ነው ከቁም ሳጥን ማህበራዊ ሚዲያ ላይ በጨለማ ውስጥ ቁጭ ብለው ቆሎ ይሁን ባቄላ ይሁን የሆነ ነገር እየሸጡ የሆነ ሰው ቪዲዮ ቀርጿቸው በጣም በጨለማ ጭር ያለ ቦታ ላይ ቪዲዮ ቀርጾ ለቆ ነበርና ብዙ ሰዎች አይተዋቸው ነበር እኛም ማየናቸውና እኚህን እናትማ አፈላልገን ማግኘት አለብን ብለን በእግር በፈረስ ብለን በፈረስ በላም በበሬ በብዙ ነገር ነው አፈላልገን ያገኘናቸው እስቲ እንግባና ደግሞ ደስታቸው እናያለን ደስ ይላቸዋል ቢያስባለሁ በጣም ደስ ይላቸዋል ተሸክሜ መምጣቴ ሳይንስ ደግሞ እኔ ማዳበሪያ ውስጥ አለ ይከብዳል እኔ ጅናረ እኔ ከብደኔ እኮ ማለት 10 ኪሎ ያስኩ ማለት ነው በዚህ እማዬ ሰላም ለዚህ ቤት እንኳን በደህና ቆዩ ደስ ሲሉ እማዬ ሊያ ስማማት ለቆትን በቃ ጨርሶ ለምን መሰሉትማ ለሁሉም ሰው ነው የምናገረው እንደዚህ አሁን በእድሜ ጥርሱ አልቆ ባዶ ድድ የቀረው ሰው በጣም ነው የምወደው አያት እንደዛ ነበር ታዲያው ሰጅኛ የፈተፈት ሻጉርሽ አይፋቁት እስቲማ ሲያምሩ አጀብ ጸጉሮት ያምሩት ያለ በጣም ጸጉሮት በጣም ነው የሚያምረው ማየ ምንድነው ወይኔ አፎት በእውነት ይሄ እኔ ጥርሱ ምን ጨረሰው ራሱ እድሜ ነው ጣፋጭ ነገር እሱም ታገኘዋል ምርም የሆነው ነገር ከረሜላ ራሱ ነው ያለው እድሜዎትን ያቆታል ማየ ስንት አመት ነው 54 አይደለም 70 እንዴ መታወቂያ እናሳይሽ 75 ይሆን 76 እውነት ንክት ያሉ ነው ግን እርሶ እበራለሁ ስሞት ግን ማን ነው ማየ ቅድስትኛ ማለት እንትን ነው ይመስላል አሁን ትልቅ ሰው ሲወጣት አዎ እትዬ ተዋበች እትዬ ማስረሻ አልማዝ ደግሞ ካልጠፋ ሰው እትዬ ማስረሻ ይሆናል ቅድስት ይባላል ቅድስት ስሞት ቅድስት ሐዲስ የዛሬ 75 ቅድስት ነበር የት ነው የተወለዱት እማዬ ትግራይ ብቻ እንደነበርኩ ቅድስት የሚባል እኮ አይደል በዛ ሰዓት የዛሬ 75 ዓመት በጣም ዘመናዊ ስም ልክ እንዳሁኑ እንደናፍቆት ማለት ቆት ምናምን ነው እንጂ በፊት አሁን እኔ አሰገዱ አሰገዱ እና አሳምታቸው ዘውዴ ነበር ዘውዴ ልንገሮትማ ምንድነው ይሄ ጸጉሩ ሲያምር ማይለጫት ለምን ታላችሁ ነው ቁርንጫት ስለሆነ አስቸገረኝ ጸጉሯ ነው እኮ በእውነት ጸጉሯ ነው እኔ አሁን ነጭ ጸጉር በጣም ነው የምወደው እንደርሱ አረምን ያረግልሻል ደስ ይለኛል ለተጸጉር ግን እየደራ አንድ 4 5 6 አለኝ እዚህ ከፊት ኧረ ገና ይመጣል እኔ ራሱ በቃ እንደዚህ ነበር እንደርሱ ይሁን ብዬ ነው እንደዚህ ሊወጡ ነበር ማየ እኛ ስንወጣ ሊወጡ ነበር ወደ ሊሄዱ ነው እዛ ቆሎ ልሸጥ ቆሎ የሚሸጡበት ቦታ የት ጋር ነው የሚሸጡት ማርያም መግቢያው ጋር በሱ ጥፍ ብላችሁ የመጣችሁባት ቦታ ሁሌ ቆሎ ይሸጣሉ ስንት ሰዓት ይወጣሉ ይሄን ነበር አሁን ሰዓት አረኛ አሁን ማኛን ያስተናግዳሉ ቤት ያፈራው ምን አለ ዛሬ ቤት ያፈራው ምንድነው የሞላው ባቄላ የምትሸጠው ባቄላ ቤት ያፈራው ምን ባቄላ እሺ ግቡ በሉ ነገር አለ ሽሮ ነው እንሰራለን ግቡ እማዬ ቤት ያፈራው ስንሄድኛ ሁሌ አስቤዛ አይሆንሽ ነገር ይዘን ነው የምንሄደውና ያንን ያየች አንዲት ደግ ኢትዮጵያዊት እህታችን አለች ሁልጊዜም በተለያየ መንገድ እየደወለች የምታበረታታን እንግዲህ እነማማ ቤት ስትሄዱ የተለያዩ ሰዎች ቤት ስትሄዱ ይዛችሁልኝ ሂዱ ብላ የገዛችልን ነው ያመጣንልዎት ዛሬ እግዚአብሔር ይስጥልኝ አሜን አሜን ያበድራችሁ አሜን እሸት ብሉ የልጆቻችሁን እሸት ብሉ አሜን 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 ተባረኩ እሸትማ ዛሬ ከርሶ ጋር ያለው ጨዋታ ነው ስለዚህ ዛሬ ስራ መውጣት የለም ከኛ ጋር ነው በቃማ ያጎንብሱ ተባረኩ አሜን 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 ማየ የዘራችሁት
እጨዱ መልካም ዝሬ ፍሬ አፍሩ መልካም ዘር አፍሩ እጨዱ ሰው በሰራው በወለደው ነው የሚደሰተው በልጆቻችን ወይ አሜን 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 ማይ ጉልበት ግን አያረጅም ጽድት አድርገው ቤቶት ነው በዚህ እድሜው እንዴት ነበረ እንትኖቹ ሚስት ካላረኩ የሚሉት የነበሩት አሳልፈሽዋል ሁላችሁም አሳልፈ አዎ በእድሜው ሁሉም ሰው ያልፍበታል አግብተው ነበር ማይ ከዛስ ምን ተፈጠረ ወይ ምን ያህል አመት ኖረው እኔ ያላቀው ግን ሞቱ አልወለዱ እውነት ከዛ በኋላ አላገቡ አብሮ ለመፍሳት ታለሆነ ወይ አልሰማም የት ይሰማል ለኛ በጆሮና ይነገር አብሮ ለመፍሳት ጋር አይ ማማ ንገሪያት ይሄን ስራ ከጀመሩ ምን ያህል ጊዜ ነው ግን ማይ 6 አመት ቆሎ በሸጡ ከስራ ስወጣ በኮሮና ጊዜ 25 አመት ሰርችላታለሁ የዚህ ቤት ጌታ መስቀል አደባባይ አሁን በኮሮና ጊዜ በባቡር ስለሚሄድ ፈራች በሽታው እንዳይመጣ ከዛ በኋላ ዘገባ ደስ አይነት ይሄ ቤት ግን ይሷል እውነት ጥሩነት እኮ ነው የርሶም ጥሩነት አለ የነሱ ቤት አሁን 6 አመት በቀደም ግንቦት 14 እዚህ ከገቡ አይዚማ ቆይቻለሁ ስራውን ከጀመሩ ያንን ትተው የቆሎን ከጀመሩ ማለት ነው ጥሩ ነው የቆሎው አሁን በቀን ስንት ይሰራሉ ትፈልገው 80 90 መቶ እውነት ይሰራል እስከመቶ ቆሎ ስንት ይገዙታል እርሱ እህሉን ስንት ይገዙታል እህሉ አሁን ተወደደ ባቄላ ተወደደ 200 ብር ሆነ ዱቤ ሽምብራ ቀይ ሽምብራ 160 ብር ሆነ ባቄላ እንደዛው ሆነ ወይኔ ግን ምንድነው እንደዚህ ጠንካራ ያደረጉት እኔ ገረመኛ እድሜውን ነግረው ያሁን እንደሰራል ጎበስ በወጣትነቱም በደንብ ይሰሩ ነበር ይመስለኛል ግንም ማየኛ አሁን እርሶን ያየኑት ቪዲዮ ተለቆ ነው ቲክቶክ ላይ መለቀቁን ያቃሉ እርሶ መቀረጹን ያቃሉ አዎ ያው ነግራኛለች ማን የቀረጹት እስኪ ጋር ከተማና አለውቃት ከተቀረጹ በኋላ ነው ያወቋት እንዴት ቀረጻችሁት ቁጭ ብዬ ኮለስ ሸጥ ማታ እየሸጡ ተይኛ ነውና አላየሁትም መብራቱ እንደዚህ ያረገችው ሞባይል ቀርጸሽ ነው ስላት ማለት ትንሽ ቆይተለም ቀርጸሽ ነው አይደል ስላት አዎ ማለት ብዙ ሰው ወደደው ግን አዘነለው መሪያ አልነገረችኝም ሲምፕል ግን ብዙ ሰው አየው በጣም ብዙ ሰው አደነቁት ብዙ ሰው አዝኖሎታልና ከዛ በኋላ ሰዎች አልደወሉሎትም ያግኝቻለሁ ሰተው አመስጋኝ በቃ ሰው እንዲ ካመሰገነ በቃ ጥሩ ነው ማይ 5000 ብር 5000 ብር አግኝቻለሁ ከአምበላይ ሊሆን ይችላል ያላቀ ተዛም በላይ ሊሆን ይችላል እኔ አልችልም ስለዚህ ቁጥር ልጅ ነው የሚረዳኝ ይቅድም ጎረቤት ነው እሱ ያየነው ልጅ ደስ የሚል ወጣት እዚህ ግን አሁን ብቻውትን ነው የሚኖሩት በቃ ማንንም የለም እውነት ራሱ ያበሰሉ ይበላሉ ይወጣሉ እንዴ ሰራለው ምን እንስራ አሁን እሺ ምን እንደሚያደርበት ሽሮ ነው ማንከባለለው ሌላውን ሰራለው ምን ምግብ ይወዳሉ በጣም ይወዱት ምንድነው እኔ መመርጣው አይደል ጥርስ ስለሌለ ደረቅ ነገር አለ ደረቅ ምንድነው ቆሎ ምናምን ጥሬ ምናምን አለ መበላው የተፈተፈተ ነው አሁንኛ ምን ብንሰራ በደም ደስ ብሎት ይበላሉ በእግዚአብሔር እኛ ረቦናል እንስራ ሽሮ ሌላ ምን አለ ድንችስ ወይኔ ድንች አይወዱም ሳቸው ሽሮ እንሰራለን በቃ ሽሮ እንሰራለን ከዛ ደግሞ ለገበያ የተቀቀለው ባቄላ አለ አይደለ በቃ እሱንም እኛንም እንገዛው ዛሬ መበሉት ሙሉ እኛን ነው የምንገዛው ከዛ ምንድነው አብሮ ምን እናረጋለን ማለት ነው እሱን በልተን ባቄላ ምንድነው ጉዳቱ የለኝም አይ እሺ እኛ ሳው በጣም ብንበላ እነዚህ ሁሉ የካሜራ ባለሙያዎች ቢበሉት ምንድነው ጉዳቱ አረ ለነሱ ባቄላ የበላ ሰው ምን ያስከትላል ባለቤቶች ቤት ውላ ነው ያሰኛል አንቺም እንደዛው ስለዚህ የቱላ ነው ለምን እሱ መከራ ባቄላ እንሰምት ሲስኩ በጣም ባለቤት እኔ አሁን እኔ ይሄን በልቼ ብገባ ምን ይላል እኮ እሱ አይደለ ጉዱ የቱላ ነው አረ ቱላ ነው ይላል ምን ሳረግ በዝ ገልበጥ ሲል ሽልክ ሲል ገልበጥ ትለካለሽ
የት ነው ያለች? እነሱም የፈለገ ይሁን እንጂ እኛ ዛሬ በልተን ድስቱን ሳንጨርስ አንወጣ። ቡናስ ማን ያው ቡና ጠምቶኛል ነው እዚህ ቤት ውስጥ ቡና ማፈላልሻለሁ። ወይ ሚኒማማ ጥንካሬያቸው እኔ ቆም መተኛት እርሱ አሁን ቁጭ በል እስቲ እኛ እንደ ልጅ እንስራለት። እርሱ ምንም አይሰሩም። እቃው ብቻ ያለበትን ይነግሩናል። እቃውን ይነግሩናል። እርሱ ቁጭ በል እኔ ራሴን አቀራረብ ናፍቆት ቡና ስጠጥ ቡና ከመቼው ነው ቤት መታ ቡና አፍልታ ከመቼ ሽሮ ሰርታ አቤት ቁጭ አርጋ ስትቀልብ ናፍቆት እሱ እማዬ ስልክ ምን አገልግሎት አለው? የኔ እኮ ነው። አንዴ ብላት ብዬ ነው እሷ ሊያን ስልኩት እቺ በረጅም እኔ ጋር 20 ዓመት ሆኗታል። እውነት ግን ማንም አይነካትም። ማንም አልተበላሽ። እኔ ብቻ ነካኋት። ለማንም አይሰጡም። ለኔስ አሁንማ በቷታል እኮ የኔ እናት እንትን ትላለች፣ ታገለግላለች በደምብ። አዎ ኮንካኑ ኖኪያ ይሄንን ኖኪያ ራሱ ድርጅቱ ራሱ ኖኪያ ምንድናት ማይ ኖኪያ ሁሌ አያታለሁ ጠዋት ማለት ኖኪያ። ይቺ በእንግሊዝኛ ምንድን ነው? እቷ የመጀመሪያው ፊደል አንጫታ ኤን ከዛስ ኦ ኬ አይ ኤ እስተማየ ተምሯል። እስከ መሰረት እንዴ መሰረት ዘልቀዋል በደምብ ቃል ቆንጆ ቀላል ትምህርት መስሎሻል እንዴ? ዲግሪ ነው የድሮ ዲግሪ ነው። የድሮ 100 ብር ነው የአሁኑ ዲግሪ ማለት ነው አይደል? የሆነ አመድ አሁን እኔ ሌላ ነገር ሰማሻል? ያንናሽልኝ የአራዳ ቋንቋ ተርፍ የአሁኑ አመድ እያልሽ የአሁኑ ምን? እሺ አሁን በኋላ ቡና እየጠጣን የኔና የናፍቆትን ስም እንጽፍና ያነቡታል በእንግሊዝኛ። ዋችል ኖኪያን ያነበቡ እርሶ ምን ያቅቶታል? ማየ እቺን እኮ ጠዋት ማታ ስለማያት ነው እንዴ? አላመት ከኔ ጋር ተቀምጣ እንዴት ልጣት ስለማይኝ እማ ለምን እዚህ ጋር ቡናውን አናቀራርበው? እሺ እሰይ ችግር የት አካባቢ ነው ትግራይ? ግን አላደኩበትም እንጂ አላደጉበት ጎበዝነች እኔ አረስ እንትኑ በጣም ጎበዝ ነኝ። አስከተፍ አከታተፍ እማማማ እኔ እኮ ምንድን ነው ያሉት? ሽንኩርት ስከትፍ ይጎ ያዙልኝ እኔ ነኝ የከተፍኩት። አላዩኝም እዛ ስከትፍ። እርሶ ደግሞ እሷን ወደዋታል መሰለኝ። ኧረ ጨምሩት የዘይታ እንትኖቱ የምራት ቅድም ማየ ግፊት አለብኝ አላሉ? ዘይት ቀንሱ። ዘይት ምንድን ሲፈሩት ነው ድብን የሚያረጋቸው። በሽታ ሲፈሩት ነው። ዶክተሩ ምን አለ ማየ? እንደበይ ምን አለ ዶክተር? ምን አለ? ቡና እንዳጠጭ አለ ማየ። ቡና እንዳጠጭ ከዛ እርሶ ምን አረጉ? እሺ እዛ ሂጂ ሲመጡስ ቤቶ አለሱ አይኔ አይገለጥ ቤት ሲመጡ ምን አሉ? ቤት ሲመጡ ግን አይ ኧረ ለጤናውትማ ትኩረት ይስጡ ማየ። አይ ወጥንም አልወድም እንጂ ይቀቅሉታል። እሰይ ያው ቀቅለ ይብሉ። ልንገሮትማ ምን አለ ዶክተሩ? ምን አለ? ቡና እንዳጠጣ አለ። ቡና እንዳጠጣ አለ። ከዛማ የቅድስት መተው ቡናቸውን ቆረ በዚህ ባይክለውሳ ምን አለ ዶክተሩ? ምን አለ? ቅድስት ቡና እንዳጠጣ አለ። ምን አለ ቅድስት? ምን አሉ? ወይ ጉድ አርጋኝ የለ እቺ ባቄላ ኑ እዚህ ጋር ቁጭ በሉና በቃ አትቆረጣም የሚባለው ለምንድን ነው? ነገረኛ ነች ነው። ነገረኛ ነች ነው። ለሊያ ነው አይደል? አረምቦታ እማዬ ጨው ግን ችግር የለም አልበዛም። ልብላው ዝም ጨው ተከልክያለሁ። እባክሽ እንዴ እማ አይ እንደዚህ ቅንድቦ ሽፋሽፍቶ ሳይቀር ነጭ ሆኗል፣ ሸብቷል። ደስ ሲል ኧረ ምን ቀረኝ እውነት ምን ከሀገሩ ሲመጡ ዘፈን እየዘፈኑ እየጫወቱ መጡ። ምንም ትዝ የሚሉትን በልጅነት ግጥምስ ግጥም ደግሞ እንትን ቅኔና ዝቅን ማሬ ምናምን አላሉ። ብዙ በስንት አመቶች ይሆናል ሲወጡ ጥርሴን የነቀልኩት ደግሞ ተመልሶ ወለቀ። ጥርስ የነቀሉት እኮ ማለት በ5 በ6 አመቶች ነው የመጡት ማለት ነው። ስለዚህ አላውቅም ማን ጋር አደጉ? እዚህ ማን አሳደጉት? ከየሰው ቤት ዘመድ ምናምን
እንትን አሁን እቁብ ብድር ምናምን አለዎት? እድር አለኝ። የሴቶች የሴት አቋረጥኩት እንዴ? ለምን አቻልኩ? ምን ነው የወን ስራው? አይ 22 ነው እድር ያለኝ። ይቀበልና ሰፈሩ ራቀ። እንደውም የአንድ አመት ከፈሉልኝ እነሱ ችግረኛ ናቸው ብለው አሁን መስከረም ሲመጣ ነው መክፈል የምጀምረው። በመስከረም ትተውኛል። ምህረት አድርገው ማለት ነው። አንድ አመት ጡረታ አወጡ። ደስ ይላል መረዳዳት ራሱ። ይሄ ፀጉሮ ግን እንደዚህ ኪንኪ ሳይሆን በፊት ረጅም ነበር። ይተኮሱት ነበር። እውነት እሱ ነው ብሬን የጨረሰው። ምን ማረኩ? ወይ በስንት ብር ይከፍ? ሽሮ ሽታው ደስ ሲል አሁን የተወደደው ግን በፊት ቀለም ምናምን ይቀቡ ነበር። አነካኝ። ለናፍቆት እንዳታሳዩት ገብርኤልን እንዴ! በእግዚአብሔር ህዝብ ሆይ የኢትዮጵያ ህዝብ እማማ ማን ነው የሚመስሉት? በእናትሽ ሚስት ሊያ ልትል ነው። እኔ ልትል ነው ሊያ። እኔ ልትል ነው። በቃ ንገረኝ፣ ማን ይመስላሉ? ማንን ይመስላሉ? እግዚአብሔርን የገባኝ እኔ ልትይ ናቸው። ጓደኛ መልክ ታይ፣ ፀጉር ታይ። እሺ እስቲ ያሳይ። ሳሚ ማንን ይመስላሉ? ሊያ። ናፍቆት ነው እኔው ራሴ ናፍቆቴ። ተመስገን። እኔንም ገጣባ አሮጊት ነኝ። ተመስገን። ዛሬ የሚያምር ሰው ታገኝ። እንዴት ማማ እንዴ እማ። አይ ስለዚህ ፎቶ ማን እናውራ እንዴ? እስቲ የሆነ ዘፈን ይስፈልኛ እንዴ እንዴ እንዴ። ኧረ በቃሪያሽ፣ ኧረ በቃሪያሽ፣ ኧረ ቡና ሻረረ፣ ጭፈራው ይቅርብሽ። አንቺ ምን አገባሽ? እኔ ለምቆላ እኔ ለምጠጣው በኋላ እማዬን 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 እማዬ እማዬ ቅድስት ግጥሙ እኔም አንቺም ልጅ እኔም አንቺም ልጅ የተሰቀለውን ማን ያወርድልናል? በያታ እንግዲህማ ጎበዝ ግጥሙን ያውቁታል። ባለሙያ ሴት እንዴት ናት? እኔ አልችልም። እንደማማ ናት እንጂ እንደ እርሶ ማለት ናትማ። እኔ አላውቅም። እርሶ ምንድነው? ባለሙያ ነው በቤቱ። አረዲ አሁን ናፍቆት በቤቷ ባለሙያ ትመስሎታለችማ። ታዲያ አንም በጣም ነው ፈት ዳጓለይ ብራ ዳጓለይ ዘፈረ ደረስ ይረስ አረይ ሽንኮረይ ወይ ምን ማለት ነው? ቡናሽ ቆይ ቡና ረሽተቶትማ ቆይ ያው እሺ በሰላም ደሪ አራ ብሎ ምኖት ናቸው ማዬ? ማን የደወለችው? ሰው ቤት ሲሰራ እዛ መስቀል አደባባይ እሷም እዛ ትሰራለች። እሺ ጎረቤት ነው። እንዲህ ነው። አፓርትመንት ነው። አፓርትመንት ወይኔ ጉድ። እሺ ከዛ ነው የምታወቀው። አሁን ምን አለች በስልክ? ምንድነው የምትለው? ነይ ገራቢያል ምን ኮነሽ ቀረሽ? እዛው አካባቢ ነው ያለችው። አሁን እሱ ምን አሏች በትግረኛ? አለብኝ ነይ ሽሮ ከራሽ እኔ ሽሮ አልበላም መጣ የራስሽ ንኪው አሏት። ንኪው እንኳን አልችልም። ቀጥ ወደ መንገድሽ አሏት። ይሄ ቡና በሰላም ከደረሰ አልጨመርኩም። በእግዚአብሔር ቅድስት ብሉ ጨምሪላችሁ ትንሽ ወጥ። እንግዳ ሲያፍር ባለቤቱን ይጋብዛል አሉ። እንግዳ ሲያፍር ባለቤቱን ይጋብዛል። እሷ ማየ ግን ተናገሩ። አፈርሽ እንዴ? ቅድም ምን አሉ? ነገረኛ እንግዳ ተዘግዝቆ ይባላል። ምንድነው አስቸጋሪ እንግዳ? ነገረኛ ምን? አስቸጋሪ እንግዳ ተዘግዝቆ ይተኛ። ለምን? ምን ማለት ነው? አስቸጋሪ ሰው ማለት ነው። እሺ አመሌ ተዘግዝቆ አልተመቸኝ። አንዷ ምን አረገች? እሺ አሁን ከፈኝ ይተኛ ይችላል። አይ ሄደተኛ ሶፋ ላይ ነው። አይ ምን ከፈኝ ዘግዝቆኛል አለች። ተነሳኝ ለምናል እንዲወዲህ ተነጠፈላት። እሺ አሁን ደግሞ ያው ነው ዘግዝቆኝ። አስቸጋሪ እንግዳ ተዘግዝቆ ይተኛ ውጪ። እድሜ ያመጣውን ለውጥ መቀበል የማይፈልገው አሉ። ሲያምር ቡና አንቱ በላይ ግን በእንትን እየተረጎምኩት ነው መሰለኝ። በምን በደካማነት ምኑን
ድሃ ስለሆንኩ አንቻል በደካማነት ወይ አይደለም ሰው ከእድሜ ጋር ግን እማዬ አሁን እርሶ ጥንካሬዎት መንቀሳቀሶት ምንም ስራ እንትን አይሉም አሁን ራሱ ቁጭ ባሉ ስንሎት እኮ በቃ ከስር ይሰራሉና እንደ እድሜዎት አይደሉም በጣም ጠንካራ ነው በጣም ጤነኛ ነው ሰው እሱንም አይቶ አንቺ ሊል ይችላል የድህነት ያብጡ ሰው በነገራችን ላይማ እኔና በጣም ብዙ ቦታ እንሄዳለን ቤት ያፈራው ብለን ቤት ያፈራው ኢትዮጵያዊነታችንን የሚያሳይ ደስ የሚል በቃ የሚያቀራርብ አዲስ ቤተሰብ የምናፈራበት ከብዙ ሰዎች ጋር የምንተዋወቅበት ነውና እዛ ስንሄድ ብዙ ሰው የሀብት ጉዳይ የምናምን ሳይሆን ጤና የለው በቃ ብዙ ሰው ጤናውን ተመኝቶ ነው ያለው ሁሉ ቀርቶብኝ ጤና በኖረኝ የሚል ሰው ነው የሚያጋጥመን በብዛትና በጣም እሱን ነው በጣም እንትን መስጠት ያለበት እሺ ጤና መሆን ተመስገን ሰው ጤናማ ነው ጤና እንቅስቃሴ እንቀሳቀሳለሁ ቆንጆ ነው አማዬ ጦምቡን ሸጋ ጎበዝ ነሽ እውነት ቆንጆ ነው ሳይ በእውነት በጣም ቆንጆ ጧት ስንት ሰዓት ይነሳሉ በጧት ከዛስ ምን የማንንም ለተሳወቃ ተጋግራ አድራለሁ እንዴ ይለኛል እንቅልፍ ከዘጠኝ በኋላ አተኛ ጸሎት አያረጉ አረጋለሁ ሁሉንም አረጋለሁ ግን ተሙዚ ያጠገቡት ነው ቤተክርስቲያን ማለት ልደቶ ምን ላይ ነው ተሳስ ነው የተወለድኩት እናቴ ሞተዋል አባቴ ሞተዋል ግን እህት ወንድም የለውም እህት ያለችኝ ወንድሞቼም አሉ ባላገር ሁለት የት ናቸው ትግራይ እህቶትስ ጨርቆስ አለች ያያቃሉ ያገኙዋታል አዎ እንደሞ ሁለት ጂው ላይ ቤተሰብ ምናምን አላት ወይ ደስ ይላል ተመስገነው ልጅ ምናምን የለም ማንንም የለም ስላሉ እሷ ስንት ልጅ አላት አራት ልጅ ማን ነው ስሟ ለተብርሃን ስንት አመታቸው አክስት አድርጋለች ትልልቆች ናቸው ልጆቿ እሰይ አክስት ሆነዋል አዎ ደስ ይላል ወልደዋል ብቻዬን ነኝ ሲሉኛ በቃ ዘመድ ምንም እዚህ ያሉት አልመሰለን እንዴት መሰለሽ አብረን አላደግንም እኔ በልጅነቴ ነው ስደት የወጣሁት እነሱ በቃ አብሮ ያለ ማደግ እና አሁን እኔም ግዴለኝ ሰው ለዛ ግን ትጠይቃላችሁ በክፉ በደግ እንጠይቃለን ትልቁ ነገር እንደውም መከራም ሲመጣ እሷ ጋር ነው የሚሄደው እዚህ ብቻዬን ስለሆንኩኝ ጥሩ አረጉ ሰው መድኃኒት ነው እንኳንም ኖረችልኝ እንኳን ደግሞ ስጋሻል በጣም ነው ደስ የሚሉት ማየ የእውነት በጣም ደስ የሚል ቤት ያፈራው ነው ከርሶ ጋር ያሳለፍነው እውነት በጣም ጠንካራ እናት ነው እኛ በዚህ እድሜያችን እኮ አንድ ስራ ሰርተን ይደክመናልና ሰው በጣም ጎበዝ ነው ብዙ ጥንካሬ ነው ያስተማረው እና አቀባበሉትማ የቤቱን ክትት ያለ ጋቢውን ሄኩታ በእርሱ አቅም ታጥቦ የተቀመጠውን አውጥተዋል በሰው ወተት የመሰለ በጣም የምንወደው በእውነት የትም ስንሄድ ሰው እንደ ቅርብ ዘመዱ አብሮት እንደኖረ ድንገት እንደመጣበት ቤት ውስጥ እኮ ነው የሚያስተናግደን እንጂ እንደዚህ የሩቅ ሰው ምናምን አይደለም በጣም አረብስማም እንደስማ ይደረግም እንዴት ደስ ይላል ባህላችን ነው እንደዛ ያደረ እኔ ደግሞ በተፈጥሮዬ ይሄንን ነገራችሁ ይሄንን ነው እንጂ የምጠላው መቀረጹን እንጂ ሰው መቀበል ችግር የለም በስማ ውልን ብናደር እንደር ማየኔን እነሱ እናስወጣናኛ እንደር አልጋ ይበቃና እሺ ትኝት እንላለን እኔ ባቄላ እንኳን ምን አሉ እኔ ባቄላ አልበላውም አልፈሳብሽም ስንት ሰዓት ይገቡ ነበር አሁን እኛ ባንመጣም ያመሻሉ ደጅ ሲሰሩ እስከ 3 ሰዓት አለ ግን ሰው በዛ ሰዓት ማለት የጎረቤቶች አሉ መስፈሪያው ስንት ነው ባቄላ 10 ብር አለስ ደንበኛ 20 ብር መንገደኛ ቋሚ እንደዚህ ቋሚ የለም በጣም የሚረማመድ ሰዎች የሚንቀሳቀሱበት ቦታ ነው አይደል ቦታው እዚህ ጎራ ያላችሁባት ሲመጡ ግን ምሽት ላይ አያስፈራም ብቻዎትን ነው የሚመጡት ወደ ቤት ሲመጡ እንዴ ለቆሎ መሸጥ እግዚአብሔር ናሳብች አጸደናት የሰጠችው እሰይ እግዚአብሔር ለእኛን አስተዋወቀቸው ይሄኛው አሁን እኛ እርሶ ወደ ውስጥ ይሄን ሊያመጡ ሲሄዱ እኛ እንደዚህ ቻናል 1 አንድ ላይ ሚል ጃንጥላለንና እሱን ስጣቸው እንደያል ነበር አልያዝነውም እንጂ ይሄ ሲያልቅ ይሄው ቃል እንገባለን በእውነት ለአጸደ እንሰጣለን ቆንጆ ጃንጥላና እሺ እውነት ነው ቴሌብር ነው የኛ ደግሞ ቻናል 1 አንድ ለኛ እስቲ በሉ እስቲ ቻናል 1
ቻናል 1 አንድ ለኛ ልጅ አንጥላሽ አሁን ይሄ ደስ ስለሌለኝ ጎበዝ ኖት ማየ ችግር የለም ጎበዝ ኖት ወይ አጸደ ግን እግዚአብሔር ይስጣት በጣም የናፍቆት ምርቃት ጠባይለም ትመርቃት እግዚአብሔር ይስጣት አንዳንድ ጊዜ የሆነ ሶሻል ሚዲያው ወይ እንደው ምን አሳየን እንደው ባናየው ምናምን እንላለን አንዳንዴ ደግሞ ደስ መታየት ያለባቸው ሰዎች ያሳያል እንደርሱ ለሰው መድኃኒት ነው በጣም ሰው ለሰው መድኃኒት ነው ማጣታችን ነው እንጂ ብንጠያየቅ ደስ ይላል የኑሮ ጉዳይ እንዴ ጊዜም ጠፋ ምናምን ሁሉም ሩጫ ሆነ በየፊናው ብቻ መኖር ደጉ እንኳን ጤና ሆኖ በጣም ነው ደስ ያለን እሺ የራሴ ነው ቡለቱ እንኳን የራሴ ነው እንዴት ተሰከራ ብዙ አለ ለምን አላውቅም ተፈጥሮኝ ታዲያ በቃ እንደዚህ ደግሞ ሰው እያንኳኳ ማያሉ ወይዘሮ ቅድስት አሉ እማማ ቅድስት አሉ እያሉ ሰዎች ቅድስት አይተወቅ ሽበት አማሮጊት ወይ ደስ ሽበት አማሮጊት ተገኝቶ ነው እንደማይ እድሜ እኮ ነው ጸጋ እኮ ነው አሁን እኮ ሰው በእኛ እድሜ ይሞታል ከኛ እድሜ በታች ይሞታል እውነት እድሜ ጸጋ ነው እኮ ሽበት ጸጋ ነው በጣም ደስ ይላል እንኳን ተባሉ እንኳን ኑሮ ብቻ እንደሱ ነው እውነት ሽበት አማሮጊት እሰይ ታዲያ ይከፋውታል አረ እኔ ደስ በጣም ደስ እድሜ ጸጋ ነው በእድሜ በመኖር በመሰንበት መታወቅ ራሱ ጥሩ ነው ሽበታማ አሮጊት እስክትባይ ኑሪ አሜን አሁን እሷ ልጆቼ ሲማሩ ሲመረቁ ሲያገቡ ማየት ፈልጋለሁ ትላለች እውነት ሁሉ ሰው እድሜ እርሱ ያሉበትን እድሜማ ሁሉ ሰው ይመኛል አሁን እኛ እንደርሶ ሸብተን አድተን ብንሞት ይላልነት ለጸጋ ነው እንኳን ኖሩ እንኳን አገኘነው እንኳን መጣን እሺ ደስ ብሎና እኔ ደስ በጣም ነው የምናመሰግነው ደግሞ በሮትን ከፍት አድርገው እንደ እናት ነው የተቀበሉንና ኑሩልን ሁሌ መተናነጣውት አሜን አሜን ተባረኩ ብሩኩኑ ልጆቼ ተባረኩ አሜን የዘራችሁትን እጨዱ ልጅ አሜን አሜን ማለት ነገር ለሰው ልጅ ደግሞ ዋናው ሁሉ ቀሪ ጤና ይስጣል አሜን ትልቁ ነገር ጤና ሰጥቶት ግን ሰው ሁሉ ድሮ ላይ ተቀምጦ የቆየ ሰው እስከና ለበት እንጂ ምናየው በጣም እሱ ነው ምንለው ብዙ ችግር ያለው በጣም እግዚአብሔር ይስጥሽ ልጅ አሜን ተባረኪ ብሩክኝ ልጅ እግዚአብሔር ይስጥሽ እግዚአብሔር ይስጥሽ ተባረኩ ልጆቼ አሜን ዛሬ ማታ ከስራ ያስመሸኖትን ስራ እንዳይወጡ ያልኖትን ባቄላ ገዝተናል ይሄን ገዝተናል አካውንት ውስጥ አስገብተናል ዛሬ ያልወጡበት በቤቴ አስገብተናችሁ አይ አይደለም ዛሬ ስራ ያስቀረኑት እኛ አይደለን አትወጡም ብለን ኑሩልን ሽማ መተናንጣውት ቁጭ እንዳይነሱ እናመሰግናለን በጣም ተባረኩ ብሩክ አሜን በጣም ሲሞቅሽ ጋቢውን ላትመልሺ ነው አይደል ያኔ መሰለኝ ሲቆይ እኮ ችግር የለም መኪና ውስጥ ነው የምንገባው አይ መኪና ውስጥ ነው የምንገባው አያስቡም አይ እና ቤት አስቀምጠን እንውጣ እሺ ልጄ በራስ መተማመኑ ከፍ ያለ ንቁና ጠንካራ ሆኖ እንዲያድግ ሁልጊዜም እተጋለሁ። ያለ ችግር የማደርገውን ለመድገም ሲጥር ስመለከት ልዩ ስሜት ይሰማኛል። በጉድ ቤቢ ዳይፐር ምቾት ውስጥ ሲሆን ልጄ በራሱ ትንሽ ዓለም ውስጥ ረጅም የደስታ ጊዜ ያሳልፋል። ልጄን በአግባቡ ለማሳደግ በማደርገው ጉዞ ውስጥ ትልቁን ነፃነት የሰጠኝ ጉድ ቤቢ ዳይፐር። ለእናቶች የነፃነት መንገድ፣ ለልጆች የምቾት ዓለም ጉድ ቤቢ ዳይፐር